የበፊቱ ጠቅላይ ሚኒስቴር የሚባለው ከነገ ጀምሮ ነው አሉ። እናንተ ከመቀሌ 17 ዓመት ድጋሜ አሁን 17 እና 17 ተደምሮ ነው ታግላችሁ ልትመጡ የምትችሉት አብይን የዱሮ መንግስት ለማለት። ምክንያቱም አዲስ አበባ መቀሌ አይደለም፣ ድንጋይ አታስወርውሩ። የመቀሌን አንድ ወጣት ምኒልክ ቤተ መንግስት ከበ ለማስወጣት ቻንስ የለህም። ቻንስ የሚኖረው የአዲስ አበባ ህዝብና ሸዋ አካባቢ ያለ ህዝብ ነው። አብይ አህመድ ላይ ድንጋይ አስወርውሮ የዱሮ ድንጋይ ለማለት በቅዠት ነው፣ በህልም ነው፣ በስለት ነው ወይስ በምንድን ነው? አብይ አህመድ የዱሮ ጠቅላይ ሚኒስቴር ለመባል ጌም ኦቨር ተብላችሁ ማስተዛዘኛ ተሰጥቷችሁ ትማሩ ይሆን ተብላችሁ 3 ዓመት የዱሮ የሆናችሁ እናንተ እያላችሁ እንዴት የቀድሞ ጠቅላይ ሚኒስቴር ይባላል ተብሎ ይጻፋል? ነውር አይደለም እንዴ? ባካችሁ ነውርነታችሁን እንዴት አታውቁም? እንዴት የዱሮ የሞተ ስርዓት የቀድሞ ጠቅላይ ሚኒስቴር ለማለት እኮ ወደፊት ደግማችሁ ልትመጡ እድል ካላችሁ ነው። እናንተ የዱሮ እሱ የቀድሞ ለመባል እኮ የዱሮቹ ሬሳችሁ ሞታችኋል። እንዴት የዱሮ ነገር ዛሬ አሁን ላለው የቀድሞ ጠቅላይ ሚኒስቴር ለመባል ተብሎ እንዴት ይነገራል? የሞተ ሰው ለቆመው ንዛዜ ይናገራል? አይደረግም፣ ነውር ነው። እናንተ ሬዲ አፈር ተቀብሮ ስላልተመለሰባችሁ እንጂ የቀድሞ ለማለት ሞራል ልዕልና አይኖራችሁም። ትሰሙኛላችሁና አቦይ ስብሐት ነጋ መቼም እናንተ እኔ ፈትፍቼ ካላጎረስኳችሁ መልሳችሁን አብይ አህመድ ቆንጆ ካድሬ የለው አንድ 10ሩን ካድሬ አብሮ እኔም ቢቀጥረኝ ይሻላል። ምክንያቱም አመላችሁን እኔ በደንብ አውቃለሁ። በእናንተ ታጥኜ ተቀምሜ ያደግኩ የራሳችሁ ልጅ ነኝና ሞሮድን ስለማይቆርጥ እናንተ የዶሎደማችሁ ናችሁ። እኔ አዲስ ሞሮድ ነኝ። ስሙኝ፣ ጆሮአችሁን አውጡ። አሉላ ሰለሞን፣ ዳንኤል ብርሃኔ የዱሮቹ ስርዓት ናፋቂዎች የአብይ አህመድ እራት የሚጋብዘው ለ10 ዓመት እንደሚቀጥል ማረጋገጫ ነው። እራት የሚጋብዘው ለ10 ዓመት የሚወርድማ ሻንጣ ይሰበስባል እንጂ ገንዘብ ያሸሻል እንጂ ይርበተበታል እንጂ እራት ጋብዞ የሚሄድ ጠቅላይ ሚኒስቴር አይታችሁ ታውቃላችሁ? በጓሮ በር ነው የሚለው እንጂ እራት የሚጋብዝ እኮ ድጋሜ ለመቀጠል እኔው ነኝ ኑ ብሉ ተረጋጉ እኮ ነው እያላችኋል። እንዴት ነው የሚገባችሁ? ቅኔ እንዴት ነው የሚገባችሁ? የዘመኑ ቅኔ አይገባችሁ? የሚለቅ ጠቅላይ ሚኒስቴር እኮ የሚመጣው ነው የሚጋብዘው። የሚመጣው ኃይለ ማርያም ደሳለኝን ሲሸኝ እኮ አብይ አህመድ ነው እንጂ የጋበዘው እራት ግብዣ የሸለመውና የሸኘው አብይ አህመድ እንጂ አብይ አህመድ ራሱ እንዴት ለራሱ ለመሄድ እንግዲህ ጠርቶ ጠቅላይ ግብር የማይሆነውን 10 ዓመት ቀጠልኩ ነው መልእክቱ። እኔው ነኝ 10 ዓመት። ምክንያቱም አላችሁ ህልም አለኝ። የአሜሪካ መሪዎች እኮ የተቀመጡበትን ቀን ወንበር አይደለም የሚያስቡት። አሜሪካንን ሲያሳድጉ የዛሬ 100 ዓመት ልጆቻቸውና አሜሪካ የምትደርስበትን ያስባሉ። አብይ አህመድ እንዴት ሳይመረጥ የኢትዮጵያ ጠቅላይ ሚኒስቴር ለመሆን የ10 ዓመት እቅድ ያቅዳል። ወንድሜ እንኳን መሪ ባልና ሚስቶች እኮ የዛሬ 10 ዓመት ቪላ ቤት እንሰራለን ብሎ ዛሬ ይቆጥባሉ። ኮንዶሚኒየም ለማግኘት 15 ዓመት የቆጠበ ማህበረሰብ አንድ ፕራይም ሚኒስቴር ፖለቲከኛ 10 ዓመት ማቀድ መቻል እንዴት ሳይመረጥ እወርዳለሁ ብሎ የሚወዳደር ፖለቲከኛ አለ እንዴ? ለካ አላሸንፍም ብሎ የሚያስብ ፖለቲከኛ አለ እንዴ? ህልም የሌለው አለ እንዴ? ለካ ፖለቲከኛ አብይ አህመድ እኮ እንደውም 10 ዓመት ሳይሆን 20 ዓመት እቅድ ነበረ ማቀድ ያለበት። ፖለቲከኛ
ሁሉ ጊዜ አርቆ እንጂ የሚያቀደው እግሩ ስራ ያቀዳል። የራሱ ሪዮት ዓለም እኮ የራሱ ፖሊሲ እኮ ነው ያቀደው። ሌሎቻችሁ 40 ብታቀዱ ሌሎቻችሁ 50 ብታቀዱ ምን አገባው አብይ አህመድ? ምን አገባው? እንዴት ሳይመረጥ የ10 ዓመት ስትራቴጂ ፕላን ያወጣል? እንዴት ያቀዳል የሚል አስተሳሰብ ከምን የሚመነጭ ነው? እግሩ ስር ማሰብ የሚችል ፖለቲከኛ አብይ አህመድ ልም አለው። አብይ አህመድ ልምዱን አታውቁትም እንዴ? እናቱ ከ7 ዓመት ጀምሮ ጠቅላይ ሚኒስቴር ትሆናለች ተብሎ እኮ ነው 30 ዓመት ሰርቶ ጠቅላይ ሚኒስቴር የሆነው እንዴ። አይገባቸውም እንዴ እነዚህ ሰዎች? በ7 ዓመቱ እናቱ ነግራው እኮ 30 ዓመት ፖለቲካ ውስጥ ጭጭ ብሎ ሰርቶ እኮ የኢትዮጵያ ጠቅላይ ሚኒስቴር የሆነ መሪ እኮ ነው። እንዴት አድርጌ ንገራችሁ? እንዴት ነው የሚገባችሁ? ጠቅላይ ሚኒስቴር እሆናለሁ ብሎ ፕሮፖዛል ሰርቶ ውጤታማ የሆነ የመጀመሪያው ኢትዮጵያዊ ጠቅላይ ሚኒስቴር እኮ ነው የእናቱን ራዕይ ያረጋገጠችለት። እንደ አባቴ አድጌ ፈረስ ጋልባለሁ ብሎ ፈረስ መጋለብ የማይችል ትውልድ እንዴት እናቱ የነገረችው አቤት ነውርነት ያስብላል። ለኔ እኮ ጠቅላይ ሚኒስቴር አብይ አህመድ በነጮች መካከል ቢወለድ ኖሮ የእናቱን ራዕይ ከልጅነቱ ተቀብሎ በጸሎትም በጠረባም በሽወዳም በጉሸማም በሻሻም በጠብጥብም በካርታም ሰርቶ ፕራይም ሚኒስቴር መሆን ማለት ሚራክል እኮ ነው። ይሄ እኮ ሌላ በሽልማት ዓለም አቀፍ የመጨረሻው የ1 ሚሊዮን ዶላሩ ሽልማት ሳይሆን የ10 ወይም ከዛ በላይ ከፍ ያለ ሚሊዮኖች የሚያሸልም ጀምንነት እኮ ነው። አሁን እንዴት 10 ዓመት ያቅዳል ብሎ ጥያቄ እንዴት ያቀርባል? እሳት ይሄንን አባባል እሳቶች ሾርት ሜሞሪ ነው እንደ ያላችሁ እንደዛ ወረዳችሁ። እኔ አንድ የእሳት ጋዜጠኛ ስሙን አላቅም አልናገርም፣ አዲስ አበባ ያለው ሾርት ሜሞሪ እና ዲሲ ላይ ያለው ሾርት ሜሞሪ ተለያይተን ነው እኛ ራሱ ተለጥፎ እንደዚህ አይነት ጥያቄ እንዴት የህፃን ጥያቄ ለማህበረሰብ ይቀርባል? እኛ ራሱ ግራ ተጋብተናል። እንዳንተ ኦንላይን ነው ያየነው ሲሉኝ ጌቴሬ አለ ኦሮሞ ነገር ሲያነሳ ጌቴሪያ ጉርባ ይላል እንዴ! ጥያቄ እንኳን እንዴት ይቀርባል? ፖለቲከኛ ነው እኮ አብይ አህመድ። የራሱን እቅድ እኮ አሸንፋለሁ ብሎ ሞራል ካሌለው እንደ አትሌት ሩጫ ውስጥ አትሌት እኮ ማንኛውም አትሌት 400 አትሌት ማራቶን ላይ ሲሳተፍ ሁሉም እኔ አሸናፊ ነኝ ብሎ እንጂ ከቤቱ ሞታው እንደማያሸንፍ ካወቀ ለምንድን ነው ወደ ሩጫ ሜዳ የሚገባው? አብይ አህመድ የራሱን እቅድ ነው 10 ዓመት ኢትዮጵያ ካሸነፈም ካላሸነፈም ዘንድሮ ካሸነፈ 10 ዓመት እቅዱና አሰምቷል። ካላሸነፈ ይህንን እቅድ ያስቀምጥና በሚቀጥለው 10 ዓመት ይቀጥልበታል እያሻሻለው። 10 ዓመት እቅድ ማቀድ ለወያኔዎቹ ለቅሶ ለደጋፊዎቹ ጭብጨባ የሚያሽለው ሐሳብ ነው። ለወያኔዎቹ ለዱሮቹ ስርዓት ናፋቂዎች የሞተ ከሬሳ የመለስ ዜናዊ ሙታ መንፈስ ተሸካሚዎች አብይ አህመድን የዱሮ የቀድሞ ጠቅላይ ሚኒስቴር ነው ልንል ነው ይላሉ። እነሱ መለስ ዜናዊ ከሞተ 9 ዓመት ሁሉ እኮ በመለስ ዜናዊ መንፈስ የሚያስቡ የዱሮቹ አሁን ፕራይም ሚኒስቴር አገሪቷን እየመራ ወታደሩ ከመስከረም 30 በኋላ ለአብይ አህመድ አይመራም ነው ያላችሁን። የአብይ ተላላኪ ወረኛ ነህ። እኔ ድብና አድርጌ ምርጥ ካድሬ ቁጥር 1 ካድሬ ነኝ። ፖለቲከኛ ሲሆን ታዲያ
እና አሉላ ሰለሞንን ዱ አርጌ እኔ ቦታቸውን አልተቆጣጠርኩም እንዴ? ፖለቲከኛ የሆንኩት እኮ ላሸንፍ እንጂ ልሸነፍ መስሏል? ሁሌ አልቃሽ ለመሆን መስሏል እንዴ? ፖለቲከኛም ሆኖ የድል ቀን እንደሚናፍቀኝ የድሉ ባለቤት ነኝ። አሉላ ሰለሞን ሲያለቅስ እኔ በተራዬ ስቃለሁ እንዴ? ሞኝ ነሽ እንዴ አባ? እኔ አሉላ ሰለሞን ኢትዮጵያ አትገባትም ሲለኝ እኔ አባ ገዳ ልጅ ነኝ ስለሆንኩኝ የአብይ ቢሮ በር ላይ ሄደ ዳውን ዳውን አብይ ማለት ትችላለህ። እኛ ኢትዮጵያ አትገባትም እንኳን ሬሳ በቁም ሲሉን አልነበረም አሉላ ሰለሞንና ደጋፊዎቹ? እኛ የአብቹ ደጋፊዎችና ካድሬዎች አዲስ አበባ ቤተ መንግስት ላይ እዛ ፓርክ የአንድነት ፓርክ ውስጥ ሄዳችሁ ዳውን ዳውን አብይ ማለት ይቻላል? እኛ አባ ገዳ ልጆች ነና፣ የመቀሌ የደደቢት ልጆች አይደለንም። በዲሞክራሲ መብቶች የምናምን ነንና እንዴ የአብይ አህመድ ተላላኪ ካድሬ የምን አብይ አህመድ እኮ እኔ ታግዬ ያመጣሁት መሪ ነው። የኔን ሐሳብ ተሸክሞ ነው ቤተ መንግስት ቁጭ ያለው። እኔ ነኝ አብይ አህመድ ነው ያመጣሁት። አብይ አህመድ የኔና አልጮ የኔ ራእይ እኮ ነው ለአብይ የሰጠው ጠርዬ ቤተ መንግስት ይዞ ቁጭ ያለው የኔ ራእይ የዛሬ 7 ዓመት 8 ዓመት ከፓልቶክ አንስቶ ፌስቡክ ላይ ላንቃዬ እስኪቀደድ ውሃ ሳልጠጣ እሰይ አሉላ ሰለሞን ትሰማኛለህ? በዛችኛዋ ኒክኔም ነው በአሉላ ሰለሞን ነው እዚህ ውስጥ ያለው። አንዳንድ ጻፍልኝ። ጌም ኦቨር ብለን እኮ አብይ አህመድን ጠርዘን ቤተ መንግስት ያስገባ ነው። አንተ 2 ኢንተርቪው አብረን ቀርበን አልነበረም? እኔ ባለ ጊዜ ነኛ። አንቺ እኮ የዱሮ ስርዓት ነሽ አንቺ። አሉላዬ፣ ዳንኤል ብርሃንዬ፣ ወያኔ ዲጂታልዬ። ጌም ኦቨር የተባለው ደም ተከፍሎበት እኮ ነው። ህሬቻ 800 ሰው ደም የፈሰሰው ልናሸንፍ እንጂ ምን ልንል ነበረ የታገልነው? እንዴት የአብይ ካድሬ አልሆንም? እንዴት አልሆንም? ድብና አድርጌ ነው የምሆነው እንጂ አብይን የታግየው ያመጣሁት መሪ ነው። እነሱ እኮ የመለስ ዜናዊ መንፈስ እስከ ዛሬ ሰውየው ሞቶ እንኳን አብይ የመለስ ዜናዊ ካድሬ ናቸው። እኔ ደግሞ የአብይ አህመድ ቀንደኛ ቁጥር 1 ካድሬ ነኝ። አብይ አህመድ የተወለደው በኔ ትግል ነው። ይሄንን አታውቁም? የኔ አስተዋጽኦ አለበት አብይ አህመድ ወያኔ በቀረባ ብሎ መቀሌ ለመክተት። ህሬቻ ላይ ያለቀው ደም ተሸክሞ ነው ቤተ መንግስት የገባው። ልናሸንፍ እንጂ ልናለቅስ ነው እንዴ ሁሌ የምንታገለው? እድላችን አልቅሱ ነው እንደኛ የተፈጠርነው? አሸንፋችሁ እናንተም በተራችሁ ቤተ መንግስት ግቡ ነው። ፖለቲከኛ ለማሸነፍ እንጂ የምታገለው መንግስተ ሰማያት ለመግባት የሚንደቆዶቅ አንድም የለም። ወይም የኢትዮጵያን ህዝብ ጮማ ሊያበላ ሊያጠጣ የሚጮው የለም። መጀመሪያ ለምስቱ ቀሚስ ገዝቶ ለልጆቹ ጥሩ መኪና ገዝቶ ራሱን አመቻችቶ ደልቶት ነው ከዛ ጎረቤታችን ምን አገኘ የሚለው ፖለቲከኛ። የኢትዮጵያ ፖለቲከኛ ለኔ ብሎ መስሏል። ሁሉም ለኢጎ ነው። እኔም ኢጎ አለኝ። አብይ አህመድ የኔን ኢጎ ይዞ ቤተ መንግስት ነው ያለው። እኔ ምንም አላገኘውም። እንኳን ተው ተበድዬ ታስሬበት ያ ሁሉ ማዕከል ለምኜ መንገድ ላይ ቆሜ የገነባሁትን ህንጻ በወያኔዎች ተዘግቶብኝ በኦሮሚያ ባለስልጣኖች የቀድሞዎቹ አቃቢ ህጎችና ፖሊሶች ከሀገር የተሰደድኩ ዲሲ ላይ ስንደመር አንተም ቦታ ላይ ተመልሰ ትሰራዋለህ ብሎ ቃል የገባልኝ አብይ አህመድ ቃል የገባልኝም እኮ አላሟላልኝም ብዬ ተቃውሞ አልሄድኩም። ምክንያቱም አብይ አህመድ የወለደው የኔ ትግል ስለሆነ አብይን አህመድን አውርጄ የዱሮ ስርዓቶችን ወደ ምኒልክ ቤተ መንግስት አልመልስም። ምክንያቱም በደም ነው የዱሮ ስርዓት የሆኑትና አሉላ ሰለሞን በደም የኔ ጥቅምና ፍላጎት ስላልተሳካልኝ ስልጣንና ርዝራጄና ፍላጎት ስላልተሳካልኝ እየተናደልኩ አብይ አህመድን ደግፋለሁ እንጂ አሉላ ሰለሞን ጎን ቆሜ አብይ አህመድ ላይ ድንጋይ አልወረውርማ። እነሱ የዱሮ ናቸው፣ እኔ ያውን መሪ ነኝ። አይገባችሁም እንዴ? እንዴት ነው የምነግራችሁ?
ቆይ ውሃ ስጠጣ ነው ለእናንተ ንግግር የሚመጣል። እሰይ ነገ ነው የምጠናቀቀው። አብይ አህመድ ማን ሰጥቶት? እኔ ነኝ ለአብይ አህመድ ስልጣን የሰጠሁት። መቼ ውረድ አልኩት? በእነ አሉላ ሰለሞን ነው እንደ አብይ አህመድ ስልጣን የሚጠናቀቀው? በእነ ጌታቸው አሰፋ ፍላጎት ነው እንደሚጠናቀቀው? እኔ ነኝ አንዱ ለአብይ አህመድ አደራ የሰጠሁት። ህሬቻ ላይ ያለቁት ናቸው ወያኔን በጠረባ ብሎ መቀሌ የሸኙት እነሱ ናቸው እንጂ አብይ አህመድን መውረድ የማለቀን የሚያረጋግጡት የዱሮ ስርዓት ናፋቂ መቀሌ እያቀረሸ ያለው እስኪ ጠጥቶ ብር ያለቀበት ነው እንዴ የአብይ አህመድ ስልጣን አለቀ የሚለው? እኔ ነኝ እንጂ የሰጠሁት። አሉላ ሰለሞንና ዳንኤል ብርሃኔ የዱሮ ስርዓት ናችሁ እናንተ። የዱሮ 3 ዓመት ዱሮ ረስተናችኋል እኮ። የዱሮ ነገር አይመለስም። ሌላ ነው የሚመለሰው። ሌላ ነው የሚመለሰው። እንዴ ፋይል አዘጉም እንዴ እናንተ? መቀሌ ተገነጠልን ካላችሁ ደግሞ በቃ ለቀቅ አርጉን። ስለ አብይ አህመድ አታንሱ። ለቀቅ አርጉን። ብሩንም አትጠይቁን። ራሳችሁን ችላችሁ ከሆነ መብራትም አትጠይቁን። ምንም በቃ መንግስት ከሆናችሁ ያንን 3 ዓመት ካረጋገጣችሁ መቀሌ ራሷን ችላለች እንላለን። ይሄንን ምለው ክቡር ኢትዮጵያዊ ለትግራይ ህዝብ ሳይሆን አክሱም ሆቴል ለመሸገው የዱሮ ካድሬና የስርዓቱ አቀንቃኝ ለነ አሉላ ሰለሞንና ለነ ዳንኤል ብርሃኔና ለጌታቸው ምላሱ ነው ይሄን መልእክት ማስተላለፈው። የዱሮ ስርዓት ናፋቂዎች ትሰሙኛላችሁ አይደል? እየሰማችሁ ነው። እያንዳንዱ ትሰሙኛለች። ዲጂታል አቅሻለሁ እንታወቃለን አይደል እንዴ? እኔ ለእናንተ የአብይ አህመድ 20 እና 50 መቶ ካድሬ እንቅልፋም ነው። እኔ በቃችኋለሁ ለእናንተ ለዲጂታላችሁ ለዲጂታሎች መልስ በስማም ፈትፍቼ ነው ማጎርሳችሁ። ምክንያቱም ምላስ ሲታደል የእናንተን ፖለቲካ እናንተ ውስጥ ተኮትክቼ ያደግኩ ነኝ። ታቁኛላችሁ፣ አቃችኋለሁ። ሰብስቤ ነው የምበላችሁ እናንተን። እኔ በፖለቲካ አሉላ ሰለሞንና ዳንኤል ብርሃኔ በምን ሞራል ነው? መስፍን ፈይሳ እኮ ነው የአብይ ደጋፊ። መስፍን ፈይሳ ታቁታላችሁ አይደል? እሱ ነው አሁን በፕሮፓጋንዳ እኔ ያለውለት። በጥይት ከመጣችሁ ጋርድ አለ፣ ሪፐብሊካን ጋርድ። በፕሮፓጋንዳ በፓብሊክ ሚዲያ በዳስፖራ እኔ ያለውለት። እኔ በቃለሁ። ዳሴት በጣም ነው የምመልሰው። አሁን እሳቶችና አብይ አህመድ እራት ጋበሰ እቅድ ያወጣል ምናምን ሲሉ ነው የመጣሁት። እራት የሚጋብዘው ጠቅላይ ሚኒስቴር ስለሚቀጥል እንጂ ነገ የማይቀጥል ቢሆን ኖሮ ምስቱንና ልጆቹንና ሻንጣውን ያዘጋጃል እንጂ እወቁልኝ ቀጥያለሁ ነው። አይገባችሁም እንዴ? የዱሮ ስርዓት የሆናችሁት እኮ ሂሳብ ተከፍሎበታል፣ ደም ተከፍሎበታል። መቀሌም እኮ ማስተዛዘኛ የተሰጣችሁ የአብቹ ልጅ ስለሆነ ነው። የገዳ ስርዓት ስለሚያውቅ ነው። በመግደል ሳይሆን በይቅርታ እኮ እኔ ነኝ ከአብይ በፊት እነዚህ ሰዎች ከወረዱ እንኳን ማባረርና ማሰር እስኪ አንድ ዘመን ይቁም ብዬ እኮ መጀመሪያ የጮኩት እኔ ነኝ። እናንተ ያንን አታቁማ። የባለጌ ልጆች ናችሁ። ይቅርታ ስለተደረገላችሁ ያሸነፋችሁ መስሏችሁ ከመቃብር ከአንገት በታይ ተቀብራችሁ አንገታችሁ ብቻ የሚለፈልፍ ዱኩማኖች ናችሁ። በእግዚአብሔር ደግሞ አታብሩም። የዱሮ አብይ የዱሮ ጠቅላይ ሚኒስቴር እንላለን። ማን መጥቶ የጋ ድጋ ልትወረውሩ ኢሬቻ ላይ ልትሞክሩ ነበር። ገንዘብ ፈንድ አረጋችሁ። ዲሲ ሂዱ አላችሁ። እኛ ከዚህ እንጨርሳለን። እናንተ ልክ የዛ ዲሲ በቃ ነገሮች ሲያልቡ የደስታ መግለጫ እዛው አንድ ላይ ትገልጻላችሁ። አሜሪካ መንግስት ጣልቃ እንዳይገባ በቃ እኛ ብላችሁ ታጨበጭባላችሁ ብላችሁ ግን 99ን ትግሬ
ኦሮምኛ የሚችለውን ከዓለም ላይ ሰበሰባችሁ። የኛ ሆዳም ኦሮሞ ደግሞ ከንደ ኬኛ ፖለቲከኛን ኬኛ መንደር ኬኛ በፓብሊክ ሚዲያ አገር የሚመራ የሚመስላቸው አብይ አህመድ ዱመቴፊ አብዮ ካሳዬ ዱመቴፊ አንጎኒሳ በሩራ ዱመቴፊ ለአብይ አህመድ የሞቱት ወጣቶች እንጂ ደም ከፍሎ ስልጣን የሰጡት ከመቀሌ የዱሮ ስርዓቶች አይደሉም። ለአብይ አህመድ ስልጣን ያስቀለቀቡት ገባ። ኢሬቻ እኮ ለእናንተ መልእክት ነበር። ህዝብ እንደነቃ ኢሬቻ በሰላም የተጠናቀቀው ጭንቅላት ላለው ማህበረሰብ አብይም ባይደግፉ ልንገር እንኳን አባገዳ ጠርቶ ታንክና መድፍና ሚንግ ቢጫበብ ማንም የሚያቆሙ አልነበረም። ያንን ህዝብ ማንም አብየው ታንክ መድፍና በቃ ያለውን የመከላከያ ሰራዊት በሙሉ አዲስ አበባን አጥሮ ቢያቆም ህዝቡ የአብይን ስርዓት ባይደግፍ ኖሮ ማን ሊያቆመው? እንደ ጎርፍ እንኳን አዲስ አበባን እንደ ጎርፍ ሊወስድ ይችላል። ማን አቆመው ችሎ ህዝቡን? ነገር ግን ህዝብ ገብቶታል። የፖለቲካ ነጋዴዎች በየጊዜ በደሙ እንደምትነግዱ ገብቶታል። አንድ ስርዓት መቀሌ ዱሮ ከተናል። ይሄኛው 10 ዓመት ጊዜ እንገዛዋለን። ከፈለክና እዚህ ድንጋይ ወርውር ብሏል። ግባ ትኬት እየቆረጥክ አብቹ ላኩት። አንድ 20 እና 30 40 የሚሆኑ ልጆች ዳውን አብይ ኪለር አብይ ዘኪለር አሉ። ከዛ ወጣቶች ከዛ ወያኔ ተላላኪ ሲሏቸው ኦሮሞ አንድ ነው አንጣላም አሉ። ፈሩና እዛ ወጣቱ ተደራጀና ዳውን ወያኔ ተላላኪ ሲሏቸው ከዛ ኦሮሞ አንድ ነው እኛ አንጣላም፣ በሃይማኖት አንከፋፈልም፣ በመንደር አንከፋፈልም ሲሉ ዝም በሉዋ ተባሉ። ህዝብ ነው እኮ ያስቆማቸው። 50 አይሆኑም። ከመላ ዓለም ወያኔ ከፍላ ይላከቻቸው። አገር ብር ተበላ በዚህ ሰበብ። ከዚህ ዳስፖራው ሰብስቦ ለቄሮ እንልካለን አሉና እነ ከዲር ኤለሞ እነ ብርሃነ መስቀል ሰኚ እነ ኢታና አረጉ ዳስፖራ ከዓለም ላይ እንትን የምሰራው እንኳን ማዳም ቤት የምሰራው አብይ አህመድ መንግስት ጨርሰናል። ቄሮ አይደራይተራል። ለትራንስፖርት ያስፈልጋቸዋል። ለምን ያስፈልጋቸዋል? ብር አዋጡ። አዲስ አበባ ከሁሉም አካባቢ ልናስገባ ነው አሉና አንድ ብር አላኩም እኮ ሞርጌጃቸውን ነው የከፈሉት። ስለማይሰሩ አንድና ተሽቴ የሚባሉ እዚህ አሉ እንደ ብርሃነ መስቀል ሰኚ ስለማይሰሩ ብር በየቦታ እየዘቡ በሚለቅሙ። ይሄ ምስኪን ኦሮሞ ይሰጣል። ኩር እየገፋ ጋሪ እየገፋ ሁበር እየነዳ እሱ እየዞረ ምላሱን እየቀያየረ የኦሮሞ ህዝብ ካልታገለ እነሱ በምን ይኖራሉ? ትግል ከተጠናቀቀ እነሱ በምን ይኖራሉ? እንጀራቸው ነው ወንድሜ፣ መኖሪያቸው ነው። ሰርቶ ያቁም። ሰበብ ፈልጎ ፈንድ ማሰባሰብ አመል ሆኖባቸዋል። ስለዚህ ኦሮሞ ማልቀስ ለነሱ የዘላለም መኖሪያ እንጀራቸው ነው። አብይ አህመድ ወርቅ ቢያለብሳቸው፣ አብይ አህመድ የፈለገ ቢነግራቸው፣ ግማሹ ግሪሳ ሮጦ ገባ፣ ግማሹ አምባሳደር፣ ግማሹ ዲፕሎማት አልተሳካላቸው፣ አልሾማቸው። ያቃቸዋላ ዱሮ ከወያኔ ጋር እንደሚሰሩ በደንብ ያቃቸዋል። አሁን ዛሬ ተቃውሞ ላይ የሚወጡት አብዛኛዎቹ አዲስ ፊት ናቸው። አይታችኋል አይደለም? እነዚህ ትናንት ከወያኔ ጋር ሲበሉ ሲሰርቁ መሬት ሲሸጡ ሳይበረብሩ የነበሩ ናቸው። አብይ አህመድ ገፋቸው። ያኔ አብይ አህመድ እዚህ በመጣ ጊዜ ጃኬቱ ስር ከተው ሊደብቁት፣ እንዳትጠጉብን፣ እንዳትነኩብን፣ በቃ እንዳነኩብን፣ አብይ እኛ ነው ከሩቅ ነው በሽመል ያበረሩ። እኛ ጥላችሁ እንደምትጠፉ እናቃቸዋለን። አብቹ አገርን ከወደድክ
ትደግፈዋለህ ለስልጣን ሲል በካልቾ ነው የሚል ይሄንን እርግጠኛ ሆነን እኛ ዝም ብለን ኧረ እኔ ልንገራችሁ ዲሲ ሰምታችኋል አይደለም ሰው የምስቱ ስም ሁሉ ነው የጠራው የተወለደበትን ሰፈር አጎቱን አክስቱን ራሱን ለማውጣት ማይክ ይዞ እከሌ ይባላልው የተወለድኩት እንደዚህ አይነት ከተማ ነው ምስቴ ጣይቱ ትባላለች ጎረቤታችን ደግሞ እነረታ ናቸው እኔ ልጠይቅ የምፈልገው እግዚአብሔር ይስጥልን እቺኑ ለማለት ነው ብሎ ነው ማይክ ያስረከቡት እኔ ያብቹ ልጅ ስሜን ብታቁም ባታቁም ሁለት ጥያቄዎች አሉኝ ብዬ ስሜን ሳልናገር መልእክቴን አስተላለፍ ዶክተር አብይ አህመድ ስሙን የማናቀው ስሙን ያልነገረን አገሩን የሚወድ ኢትዮጵያዊ መስፍን ፈይሳ ሮቢ ስትደመር ኤችአይቪ ይጠፋል ብሎ ስሜን ጠራ ተደምሬ ነበር ማገገማዬን ይመልሱልኛል ጠርተው ብዬ እስካሁን እየጠበቅኩ ነው አላኮረፍኩም ያኔ ቃል ገብተልኝ ነበርና ለምን አላረክልኝ ብዬ አላኮረፍኩም ምክንያቱም እኔ ለአገር እንጂ አብይንም ወደው አብይ ለኔ ጥቅም ይሰጠኛል ብዬ አይደለም አብይንም ወደው አብይ የተወለደው በኔ ትግል ሐሳብ ውስጥ መጥቶ የኔን ሐሳብ ይዞ ጠቅላይ ሚኒስቴር የሆነውን እንዴት ከጌታቸው አሰፋና ከጌታቸው ረዳና ዳንኤል ብርሃኔና አሉላ ሰለሞን የዱሮ ስርዓት ናፋቂዎች ጋር ቁጭ ብዬ አብቹ ላይ ድንጋይ ወረውራሉ በምን መለኪያ የነዛ ሬቻ ላይ ያለቁ ደም አይወጋኝም የወያኔ ባንዲራ በኦኤምኤን ባንዲራ ቴሌቪዥን ተሰቅላ ስታይ አህማችሁም ጎናችሁን እንጀራ እህሉ ሬት አይላችሁም ለምን ሬቻ ጌታቸው አሰፋ ጌታቸው ረዳ ኦሮሞ ህዝብ የተከበረው ሬቻን እንዳከብር አብይ አህመድ ከለከለ ስል እንዳሾፈብህ እንደቀለደብህ እንዳላገጠብህ እንደሳቀብህ ትዝ አይልህም ሞኝ ነው ኦሮሞ ጅል ነው ኦሮሞ አስተውልም አስብም ጌታቸው ረዳ እኮ ጋኒኤል ነው የጠራቸው አቃቸው የሚመልሰው ደግሞ ልክ የሚያስገባው የመከላከያ ሰራዊት አለ ብሎ በመትረየስ ልጆቻችንን የጨረሰው ረሳት ትናንት እኮ ነው የሚኒልክ ስርዓት አልነበረም የኦኔግ የህዋት ባንዲራ በኦኔግ ባንዲራ ጎን ጋር ተጋብቶ ቆሞ ስናቸው አብቹ የፈለገ በደል ቢኖሮ ለብቻዬ ቆሜ እቃወመዋለሁ እንጂ ጌታቸው አሰፋ ጋር ኦሮሞ ተጋብቶ አብቹ ላይ ድንጋይ ወረውራል በምን መለኪያ በምን ስሌት በምን አስተሳሰብ ከድንቁርና የሚመነጭ ማንነት ነው ወንድሞቼ ብዙዎች እህቶች ወንድሞች መስፍን አትናደር ትሉኛላችሁ ይሄ የካድሬ ባህሪ ነው ካድሬ እንደዚህ ነው እንዲህ ነው የለመድኩት ውስጤን እንዴት የለብኝም እኔ እውነት ስናገር ብቻ ነው ምክንያቱም ዱኩማና ጨብረባራሪ ካድሬ አይደለም ጎኔ ላይ ወረቀት ጽፌ እያስቀመጥ ማስታወሻ እንዳረሳ እንዲህ ያልኩ አላወራም እዚህ ውስጥ ነው ሚሞሪ ሾርት አይደለም ያለኝ የኔ ሚሞሪ የዛሬ 20 አመትና 10 አመት ሳደርግ የነበራቸውን በሙሉ ማስታወስ ሰው ነኝ ሾርት ሚሞሪ አይደለም ያለኝ ትናንት ተናግሬ እንደ ኤርሚያስ ለገሰ ያወራዋል እኔ እንደዛ አይደለም ለዚህ ነው ስሜት የተሞላ እውነት ማንነቴን ከውስጥ ሳወራችሁ የምናደድና በሰጨት የሚል እንዳልመስላችሁ ይሄ ጠንካራ ካድሬ እንደዚህ ነው የማይዋሽ ካድሬ ማጭበረብር ካድሬ ላመነበት ዓላማ የሚሞት ካድሬ እንደኔ አይነቱ ነው ይሄንን ኦፒዲዮ ጠንቅቆ ያቁኛል ሰምታችሁኝ አላለም ስለዚህ የዱሮ ስርዓት ናፋቂዎች እነ ዳንኤል ብርሃኔ እና አሉላ ሰለሞን አብይ አህመድ ለምን 10 አመት አቀደ እንደውም አሳጠረ እኔ እኮ 20 አመት እቅድ ነው ከአብይ አህመድ ማጥበው እግሩ ስራ አይደለም አብይ ማቅደው ከ7 አመት ልጅነቱ አንስቶ ወያኔን አርጎ በካልቾ መቀሌ ከተተው እናቱ እኮ በ7 አመት የተዘዘጀለትን ሐሳብ ሰርቶ ጠቅላይ ሚኒስቴር ሲሆን የኔ ጠባቂ አደርጋለሁ
ጠቅላይ ሚኒስቴር ሲሆን የኔ ጻፊ ቀጥርሻለሁ፣ ጠቅላይ ሚኒስቴር ሲሆን እዚህ ቦታ መድባለሁ እያለ እኮ ፕሮፖዛል ሰርቶ ውጤታማ የሆነ የዘመኑ ጀግና ነው እኮ አብይ አህመድ። እንዴ ዱኩማን ስማኝ በደምብ ውሃ ጠጣ፣ ውሃ አምጡ እስኪ፣ ውሃ ስጡኝ፣ ውሃ ጠጣ እያሉኝ ነው። ውሃ አለቀብኝ። አለ እዚህ ሶሪ አግኝቻለሁ። ውሃ ጠጣለሁ። እንዴ እነሱ እስኪ እየጠጡ ሲያቀረሹ እኔ ውሃ እየጠጣሁ አላቀረሻቸውም እንዴ? ቅርሻታቸው የአብይ አህመድ ስልጣን ዘመን ዛሬ ማታ ነው የሚያከትመው አላችሁ። 10 ዓመት አድ አድርጉበት። 10 ዓመት አድ አድርገናል። ዛሬ ምሽት ልክ እኩለ ሌሊት 10 ዓመት አድ አደረግን እኮ። እራት ጋበዝን፣ ነገርናቸው። 10 ዓመት አድ አደረግን። ተስፋ ቁረጭ አዳሜ፣ ልጁ ተስፋ አለው። ከ30 ዓመት ሙሉ ጠቅላይ ሚኒስቴር ሆናለሁ ብሎ ያቀደ መሪ 2 ዓመት መርቶ እንዲለቅልሽ ትፈልጋለህ? ምድር አዳሜ 2 ዓመት ሰርቶ እንዲለቅልሽ? 30 ዓመት እኮ ነው ፕሮፖዛል የሰራው። ህይወቱን ሰጥቶ ስንት ፈንጂ ወረዳ አልፎ ግንባር ላይ ሲዋጋ እኮ ያ ጦርነት ተጠናቆ ጠቅላይ ሚኒስቴር ሆናለሁ እያለ እኮ ነው ባድሜ ጓደኞቹን አጠገቡ ያጣው እሱ። ጎፈንድሚ ኤችአይቪ እሱ ጠዋት እኮ ነገርኳችሁ። ዘረኛና ኤችአይቪ እኔ በአንድ ጉድጓድ ነው የምቀብራችሁ ምን አለ በሉኝ ብያችኋለሁ። ወደ ቶፒኬ ልመለስ። እሱ ጠዋት አውርቻለሁ። የጠዋቱን ቪዲዮ አዳምጥ። አሁን እሳቶች ሰምታችሁኛል። ሾርት ሚሞሪ አይደለም አብይ አህመድ ያለው፣ ህልም ያለው መሪ ነው። ከ7 ዓመቱ ጠቅላይ ሚኒስቴር ሆናለሁ ብሎ 30 ምናምን ዓመት ፕሮፖዛል ሰርቶ ያሰባት ወንበር ላይ የተቀመጠ ጠቅላይ ሚኒስቴር እንዴት 10 ዓመት እቅድ ያቅዳል ሳይመረጥ ለምትሉ ሾርት ሚሞሪ ስላላችሁ ነው እሳቶቼን ጥያቄ ያቀረባችሁት። እንደውም እንዴት አሳጠረው ነበረ ጠቅላይ ሚኒስቴሩ። እንዴት የ10 ዓመት እቅድ ያደርጋል 20 ዓመት ማድረግ ሲኖርበት ነበረ ጥያቄው መቅረብ ያለበት እንጂ እንዴት ሳይመረጥ 10 ዓመት እንዴ? ግንቦት 7ና እሳቶች እቅድ የላችሁም እንዴ? እሳቶች እንጠፋለን እንደ ማታ ኩራዝ ወይም ሻማ ብላችሁ ነው እንደምትሰሩ። 10 ዓመት እቅድ የላችሁም? እሳት የት እንደሚደርስ እንኳን ፖለቲከኛ እሳት እቅዳለሁ ብዬ ነው ማስበው ነው። አብይ አህመድ ደግሞ ከ7 ዓመቱ እስከ 30 ዓመት የሚሞላ ፈንጂ ወረዳን እያለፈ የኢትዮጵያ ጠቅላይ ሚኒስቴር ይሆናል ብሎ አቅዶ ጠቅላይ ሚኒስቴር የሆነ ሰውዬ በ2 ዓመት ለቆልሽ ይወጣል። ሞኝሽን ፈለጊ በ2 ዓመት ለምን ነው ታዲያ? የሁለት ዓመት 30 ዓመት አደከመው። ኢትዮጵያን ብልጽግና ማማ ላይ ሳወጣ አብይ አህመድ ስልጣን አይለቅም። ተስፋሽን ቁረጪ። የኢትዮጵያ ህዝብ ደግሞ ሰውየውን እየተረዳ መጥቶታል። ሰውየው እኮ ጠብ እያደረገ እኮ እንዴ ሰው እየተረዳው መጣው እኮ። ዘረኛና ስልጣን ጥመኛና መንደርተኛ ካልሆነ በስተቀር 99% አገር ወዳድ ኩሩ ኢትዮጵያዊ እንደሆነ ሰው እኮ እየተረዳው መጥቶታል። 10 ዓመት ሳይሆን አብይ አህመድ 20 ዓመት ነው እቅድ ማዘጋጀት ያለበት ሰውየው።